ነገር የለም። ገባሻ? አታንጋችሁ እንደዚህ ያልሽው በቃ እንደዚህ ያልሽው አታንቀሳቅሽ። ይሄን እጅሽን አታንቀሳቅሽ። እሺ። ከዛ እንደዚህ ደግሞ ውስጥ ለማድረግ በምትቀርጭው ይሄን እንደዚህ ነው የምትይው። እንደዚህ ይዘሽው በቃ መቅረጽ ብቻ ነው። እሺ። አታኮራ። ያኛው ሁሉ ላይ እየመራ ነው። ይሄኛው ግን አንቺ ፕረስ ነው የምታደርጊው። ጀምሪ ይሄኛው maybe you guys okay mommy you two are king down mommy okay mommy I know if it's group me and daddy club if it's no you high five club okay no bismillah ፈጣሪ ሆይ አንተ ያልከው ይሁን አንተ ያልከውን አምኜ ይቀበላለሁ 1 2 3 go Anna come no I see a little እዚህ ውስጡ ማሳየት አለብሽ አና ላይ ድገሚ I'm happy. Okay. Can I eat the cake? Yeah, you can eat, mommy. Can I take a bite? Yes, mommy. I will cut and give you. I'm not standing still. Soon I don't know. Simon, next time God will give you brother. Okay, my love? Okay. He's happy. You are happy, right? Yeah, happy. Nice. Yeah. Right? You as a family, we're all happy. Yes. I'm happy to grow. Yeah. Congratulations. Thank you for the lion. Give me lion. Yes. This thing she gave you. Stay happy. Thank you, Nikki. Congratulations. ፈጣሪ ያለው ሆነ ያለው ሳይሆን ፈጣሪ እሱ ያለው girl oh you're happy mama yeah congratulations my love I will cut the cake. I will give you the cake. Can I cut and give you? Yes, ma'am. Okay. Come, I want to get it. Give me my phone. Right? That's his whole thing. Doctor, Beta, not plan of the meet unless Beta. It's a girl, mommy. Beta, my jalat. It's a girl. Mommy, we have a girl. Mommy? Yes, Mom. Where's the video? That is bring a girl. That is the video. You want to see the video? ኑኑ ብትሆን ታለቅስ ነበር። አዎ ሳይመን አላለቀሰም አለሽ። ኑኑ ብትሆን አልቅሳ ማታባራ ለምን ወንድ ሆነ ብላ እሱ እኮ ከእሷ ጋር ይዞት ነው እንጂ እንዴት ነው ሳይመን? እንዴት ነው? ለምን ውስጥ ገባ? ሳይመን ካም ሀቭ አ ኬክ ማማ። ሳይመን ማሚ ከፋኝም በቃ አይ ዋዝ ኤክስፔክቲንግ ቦይ ያንተ ደግሞ በጣም እንደዚህ መፍ ደስ ሲላል ስታይ ሳይመን ሳያሳዝንም እሱም ልጅ እሱም ደስ ብሎታል። በጣም ያንን ያልከፋኝ ደስታዬ ነው። ኧረ ተመስገን አምላክ። እንዴት ጤነኛ ልጅ እንጂ ሴት ሆነ ወንድ ምንድን ነው ጾታ? አንቺ ፊት ክሪሙ ታይ አይ ዊል ካት ፎር ዩ ኑ እንዴ በኬኩ ስቲ ልሳ ጨረሰችው እንዴ ይሰጣታል። ቤታዬ እኔ ዶክተር ነኝ ልኝ ታለሽ ቤታ
She was a girl? Hannah, she didn't tell with whom she is. Now she will say, I was team girl. Huh? She was team girl? Yes, Hannah, she was team girl. You are happy now? Yeah. Look, have a cake. Enjoy. Big one. Here, no. Look, I give you the pink one. Here, pink feet. Thank you, Mommy. Welcome. And then give Sana blue feet. Okay. Can I have tissue, please, Hannah? Next now will be boys. Inshallah. Yes, inshallah. ፈጣሪ ያለው ሁሉ ይሁን። እኔ ምንም አልደበረኝም። ተመስገን። እንዴት ጤነኛ ልጁን እንጂ ሴት ኑኑዬ እንዴት ነው የምወዳት። ኑኑዬን የመሰለች እንደ ኑኑዬ ጨዋ ቤተሰቧን አገልጋይ ገና በዚህ እድሜዋ እንዴት ነው የምትላላክልን? ችግር የለውም። ጤነኛ ልጆች አይ ዶንት ኖ በጣም ኤክስፔክት አድርጌ ስለነበረ ይሄ ያለ አይደለ እንትኑ ስፓይሲ መብላት የሚያቃጥል ብቻ መብላቴ እንትን ይሄ ጣፋጭ አለማማሪ ምናምን እርግዝና ማማሩ ምናምን ብዙ ሰው እንትን ስላለኝ ያንን ኤክስፔክቴሽን ሀርት ይላል ፈረንጅ መጠበቅ ነው ትንሽ እንትን ያለ እንዴት አላችሁ እናንተ? ገርል ብላችሁ ይኸው ደስ አላችሁ። ቤት ሄዳለች። ቆይ ተኝታ ይሆናል። አሁን ኢንስታግራም ላይ ቮይስ አድርጌላት ነበረ። ተኝታለች። አላየችውም። ኢንስታግራም ላይ ራሱ ቮይስ ያደርጉላት በዚህ ሰዓት እኮ እነሱ ጋር ይነጋማ። እንኳን ደስ አለሽ፣ እንኳን አብሮ ደስ አለን ሁላችሁም። ብሉክ ሳድ ነው እናት ሳድ እንዴ! ኧረ ፈጣሪ ሆይ ዝም ሳድማ ጥሩ አይደለም እንዴ! ምን ነው ልጅ ከራሱ ስትመጣ ምን ትለኛለች? እናቴ እኔ አልፈለገችኝም ነበር ሴት እንደሆነ አልፈለገችም እንድትል ነው እንዴ? ኧረ በፍጹም ኖ ጀስት አይ ዋዝ ኤክስፔክቲንግ አይ ዶንት ኖ ውስጤ በጣም ወንድ ብሎኝ ነበር። ኢታል ኢንቨሎፑ ሀና እስቲ ኢንቨሎፑን ድንገት ሄሪ ስታነብ ተሳስታ ከሆነ ኢንቨሎፑ ከሆስፒታል የመጣው ከኬኩ ጋር አብራ ልካው ነበረ ተጥሎ እንዳይሆን ልጬ ቦክሱ ፓፒ ወስዶት እንዳይሆን ኬኩ ላይ ኤንቨሎፑን አብራ አጣብቃው ነበር። እዚህ ጋር ውስጥ እስቲ እዚህ ላይ ምናምን ይሆናል። ያውልሽ እንትን ውላ እዛ ኦቨን ነው እሱን ነገር ነጭ ኤንቨሎፕ ነው። አምጪ ውስጥ እሱን ልክፈተው። ሀመድ ሜዲካል ኮርፖሬሽን እንደዚህ ነው የተሰጠኝ። ሲሰጠኝ ከሆስፒታል ይኸው ሀመድ ሜዲካል ኮርፖሬሽን ታሽጎ ነው የተሰጠኝ። ቤቢገል እኔ እናንተ በጣም ግን ጎበዝ ናቸው። እኔ ሆስፒታሉ ፐርሰናል ኢንፎርሜሽን ይሄ ሁሉ ነገሬን ከነ አልትራሳውንድ ምናምን ፕሪንት አድርገው የሚከቱ መስሎኝ ነበር። ጽፈው ነው በፔፐር ብቻ ጽፈው ነው ጾታውን የከተቱት። እንኳን አብሮ ደስ አለን። በጣም አመሰግናለሁ ውዶቼ። ኬክ እንብላ። ለሳይመን ሰጠሽው ኬክ አና ኬክ ውሰጂ። ቫኒላ እኮ እንትኑ ቫኒላውን ብቻ ይብላ። ፒንክ ነገር ካልበላ ቫኒላ ብቻውን ይብላ። ቫኒላውን ብቻ አንቺም ውሰጂ ሀና። እንዴት ግን እኔ እንጂ እኔ የተሳሳተ ነገር ያለ ይመስላችሁ? ማለት ጣፋጭ ነገር አያምረኝ። ነገሩ እያንዳንዱ እርግዝ እናንተ ሊለያይ ይችላል። ጣፋጭ ነገር አያምረኝ፣ ስፓይሲ ነገር ነው የሚያምረኝ። የሚታይ የኔ ዶክተር ነይልኝ። ቀላል ዶክተር ቤታማ ልጅ አላት። ቆይ አንቺማ ልጅ አለሽ ነው ምላት ስትመጣ። እንዴት አወቅሽ? የሆዴን ቅርጽ አይተሽ እንዴት አወቅሽ ነው ምላት። ምን ሆነ? ሴት ወይስ ወንድ? ሴት ሆነ ማሪ። ፓፒላ ኬክ ብላ እና ስም የምታወጣው አንተ ነህ ማለት ነው። ወንድ ቢሆን እኮ እኔ ነበርኩ ስም የማወጣው ውዶቼ። ሴት ስለሆነች ፓፒ ነው ስም የሚያወጣው። ይታወቃል በሆድ ቅርጽ። ግን እኔ ስበላ የነበረው የሚያምረኝ ጎምዛዛ ነገር ስፓይሲ ነገር ነው እንጂ ጣፋጭ ነገር አያምረኝም። ኖርማሊ ሴት ልጅ የሴት እርግዝና ላይ የኑኑ እርግዝና ላይ ያምረኝ የነበረው እንትን ነው
ጣፋጭ ጣፋጭ ነገር አይስክሪም ምናምን፣ ኬክ፣ ቸኮሌት ነበር ሲያምረኝ የነበረው። አሁን ግን ፍቅሬ ደስ አለካ። ብስሚላ ደስታ ያስታውቃል። ላይክ ላይ ፊትክ ላይ ሁለት ሴቶች ሊኖሩክ ነው። እኔ ሳይመንዬ ሴት ልጅ ለአባቷ ወንድ ልጅ ለእናቱ ተቀይሮብሽ ነው ተቀይሮብሽ ነው አሉኝ። እኔ ሲወለድ ደግሞ እንጠብቃለን። ምናልባት ዶክተሯ ተሳስታ ቢሆንስ? ፍቅሬ ኬኳ ስታነብ ተሳስታ እንዳይሆን ብዬ ኤንቨሎፑን ከፍታ ያየሁት ስታነብ ሰምዌር ሳይመን you're gonna have a second sister? You are happy? Yeah. Very good, my love. But where's my remote? Your remote? Check in the sofa. I didn't keep it. I think I put it in the sofa. Check in the sofa. የት ነው ያደረግኩት? በእናትሽ ሻንሶቼ። Yeah, because I found it here. Come tell them that you are happy. They worry about you. Come. I want to watch TV. እና ነገራቸው ምን ሆነ? ሀቧ መለጠኝ። ባቢ ምን ተሰማክ? እኔ አላሳዝንኩም። እኔና ሳይመን አንተ ወንድ ቢሆን ኖሮስ እንደዚህ አሁን ያለው ደስታ ካብሮ ይደሰት ነበር። ስም ለማውጣት ማለት የሁሉ ስም ለማውጣት እኮ ነው ውዶች። እሱ ነው ስም የሚያወጣው። እሺ ስም አውጣ። አሁን ወይንሸት ምንድን ነው? ወይንሸት ለየት ያለ ስም ነው የምታወጣው። ወይንሸት አውቆ እኮ ነው አውቆ። ፍቅሬ እስኪ እና ምንድን ነው የምታወጣው ስም ንገራቸው። አዋጋሽ እኛን አዋጋችን ማለት በጾታ አዋጋችን ውዶቼ። አንዴ ወይንሸት አንዴ አዋጋሽ እያለ እንትን ያዝገኛል። ንገሩኝ እናንተ የቱ ጋር ነው የምትነቀሻት? ሳይመን ይሄ ለወንዱ ነው፣ ለኔክስት ወንድ እዚህ ጋር አሜን። የሴቶቹ ይሄ ነው፣ የወንዶቹ ይሄ ነው። ፖሚዬ ኔ ማር ይሄ እዚህ ጋር ነው የምነቀሳት ሴቷን። ወንድ ሲመጣ ደግሞ እዚህ ጋር መዝጊያው አራተኛው ሲመጣ 40 ሳልገባ አራተኛ ይመጣል። ወንድ ይመጣል ኔክስት ኢንሻአላህ። ይችኛዋ ሴት ሆናለች፣ ችግር የለም። ወንድ ይመጣል፣ ይሰጠናል ፈጣሪ። ክብሪትዬ የኔ ውድ እህት ሴት ሆነች እኮ ማሬ። ወንድ ብዬ የወልሽ ሴት ሆና ተገኘች። የወልሽ ኬኩን ክብሪቷ ይማ አሁን ገና ነው ጆይን ያልሽው አይደል? አላየሽማ? ሲቆረስ ነፍሴ ባፌ ልትወጣ ነበረ። ይኸውልሽ ሴት ሆነች ማሬ። አቡ ቤታ ልጅ ስላላት አይደለም አሜሪካ እንደሱ ነው የሚባለው። አይኑ እባክሽ አውቄ ነው እንጂ ላናግራት ስትመጣ አንቺማ ልጅ አለሽ ለዛ ነው ያወቅሽው ልላት እኮ ነው እንጂ ቤታ እኮ ሆድሽን አሳይኝ ብላ ሆዴን አይታ ትናንትና ነው ከትናንት ወዲያ ማታ ሴት ናት ብላኝ ነበር። እኔ አላምን ብዬ እንጂ ይኩን እንኳን ቆርሼ ኦልሬዲ ሄሪ ኬኳ ተሳስታ ስታነብ ተሳስታ እንዳይሆን ብዬ የሆስፒታሉን ኤንቨሎፕ ከፍቼ ያነበብኩት። መብሩክ ውዴ፣ ሹክረን። ሴት ልጅ ርዝቅ ናት። ይሁን ፍቅሬ ስም አውጣ። ምንድን ነው ምን አዋጋሽ? ምን ጉድ ነው ጋይስ? እስኪ ስም አውጡ። የሴት ስም አውጡ። የሴት ስም ሜሎና፣ ቴንኪዩ ማይ ላቭ፣ ቴንኪዩ እህት አለሜ። እስቲ የሴት ሜሎና እያሉ ነው እንዳለ። ምንድን ነው ሜሎና? ትርጉሙን ንገሩኝ። እኔ ትርጉም ያለ አሁን ኑኑ አሜን ስላት ሳውጣላት ያለ ፕላን ስለመጣች በሰዓቱ የመውለድ ፕላን አልነበረኝም። በሳይመን ቢዚ ነበርኩ።
ኦኬ የሳይመንን የጆሮ ችግር ለመፍታት ላይታችን የምንልበት ሰዓት ነበር። ሳይመን እንዲሰማ የምንጨነቅበት ሰዓት ነበር። ገና ሳይመን አመት ከምናምኑ ነበረ። ሳላስበው ነው የመጣችው ነው። ስለዚህ አሜን አልኩት። አንተ በዚህ ሰዓት ይሁን ካልክ ሳረግዝ አዘንኩ። የልጄን ችግር ሳልፈታ አንተ ሌላ ልጅ ካመጣክ አንተ ይሁን ካልክ ኦኬ አሜን ብዬ ይቀበላል ብዬ ስሟን አሜን አልኩት። ትርጉም አለው። ለምን አሜን ተባለች? ትርጉም አለው አይደል? ሳይመን ደግሞ አባቱ ነው። ሳይመን ማለትም አመሰግናለሁ ማለት ነው። ምስጋና ፈጣሪ ማመስገን ነው። አባቱን ያወጣለት የመጽሐፍ ቅዱስ ነው። ስምዖን ማለት ነው። ሰማኝ ማለት ነው። ስምዖን ማለት ፈጣሪ ሰማኝ። ስለዚህ ፈጣሪ ሰምቶኝ ልጅ ሰጠኝ ማለት ነው። ሶ ይህንንም ትርጉም ያለው ነገር ነው የሚፈልገው። ሜሎና ፓፒ፣ የሜሎና ትርጉም ምንድን ነው? ሜሎና በሏት እያሉ ነው። የምስራች የኔ እናት ማንም አይገባም። እሺ ምን ልትላት ነው? ሜሎና እሺ ትርጉሙን ንገሩና። ስጦታ ማለት ነው። ወንዝ ያፈራሽ አንዴ አዋጋሽ ይላታል። እኔ እና እሱን አዋጋችን በጾታ ወንድ ሴት ብለን ተዋጋን። አሁን ደግሞ ወንዝ ያፈራሽ እንዴት ነው? ወንዝ ያፈራሽ እኔ የወንዝክ ልጅ በሆን ነበረ ወንዝ ያፈራሽ የሚባለው። ቲክቶክ ያፈራሽ አዎ። በጣም ፍቅሬ በጣም ትጫወታለህ። ሲሪየስሊ ሜሎና ብለዋል። የህዝብ ድምፅ እንቀበላለን። ሜሎና አያክሰብት በቃ እኔ የህዝብ ድምፅ እቀበላለሁ። ሜሎና ብዬ እለቀሳለሁ እዚህ ጋር ሜሎና ማለት ፍቅሬ ስጦታ ማለት ነው። በግዕዝኛ ነው ስጦታ ማለት። በምንኛ አብሳላት ምንድን ነው? አብሳላት ማድሪድ ካንደሪ ማድሪድ ወንድ ቢሆን ማድሪድ ነበር ብሏል። ወንድ ቢሆን እኮ ነው የነበርኩ ማወጣው መሳከው። እኔማ ተአምር ልለው ነበር። አይስዌር ቱ ጋድ ወንድ ጋር ሆነ ተአምር ልለው ነበር ያሰቡት፣ ግን አልሆነልኝም። ለሴት ተአምራት አይሆንም። ተአምራትማ የወንድ ነው። ተአምር ለሴት አይሆንም። የማርያም መቀነት ሜሎን የማርያም መቀነት ማለት ነው እያልኩ ነው። በጣም ተቀብሎታል። ብጡል ምንድን ነው ፍቅሬ? ተአምር ለሴት አይሆንም ጋይስ። ተአምር በቃ ተቀበለ እኮ የማርያም መቀነት ስትሉ ተቀበለ። ሜሎና ይዞ ወሰደው። ሜሎና መሰለ። ብጡል ምንድን ነው ፍቅሬ? እኮ ተርጉምልና በስነስርዓት። እኛ ሲሪየስ ነው እያወራን ያለ ነው። እድላዊት እድል ይዛ እንድትመጣ ወደ ህይወታችን። እኔ ግን አይስዌር ቱ ጋድ ወንድ ቢሆን ቤዛዊትም ይሆናል። ታምር ማን ነው? ላይ ሀና ቀንሰሽ ስሚ። ቤዛዊትም ይሆናል። ብቅጣርገሽ ነው ላይ ስሚ። ቤዛዊት ቤዛ ምንድን ነው? ቤዛዊት ምንድን ነው ጋይስ? ቤዛ እስቲ ተርጉምልን። ሚራክል ተአምር ነው አይደል? ሴት ከሆነች ሚራክል ፍቅር ስሞትል ሚራክልን በላት። እኔ ወንድ ከሆነ ተአምር ልለዋል ነበር። ፈጣሪ በተአምር ነው የሰጠን አይደለ? ስለዚህ አሁን ሚራክልን በላ። ሴት ስለሆነች ሚራክልን በላት። እጣ እናውጣ ከሜሎና እና ከሚራክል እጣ አውጥተን ከዛ ሚራክል እንደምን ሚራክል በቃ ተቀበሉ። ሚራክል እና ሜሎና እጣ ይወጣል። የደረሰው ከሁለቱ ይሆናል። ሚራክል ማለት ተአምር ማለት ነው። ተአምር በረከትማ የወንድ ነው። ማሪ የወንድ ነው። እኔ ወንድ ቢሆን ተአምር ነበር ሌለው የነበረው። ሴት ስለሆነች ተአምር የወንድ ስም ስለሆነ ሚራክል እጣ ይወጣል። ግን እውነቱን ለመናገር እኔና ባለቤቴ የተነጋገርነው ሁሌም እንስማማ ነው። የወንዱን እሱ ስላወጣ የሳይመንን የሴቷን የኑኑኔ ስላወጣው አሁን ደግሞ ወንድ ከሆነ እኔ ላወጣ፣ ሴት ከሆነች እሱ ሊያወጣ ነው የተነጋገርነው። ለዛ ነው ስም ለማውጣት ከሆነ ሴት ሲል የነበረው። ሲጀመርም ለኑኑ ያደላል። እናንተ እንደምታውቁት ማለት ፍቅሬ ለኑኑ ታደላለህ። እንኳን እኔ የቲክቶክ ፋሚሊዎቼ ታዝበው አይተዋል በብዙ ነገር። ለምሳሌ አንዴ ሱቅ ሄደህ ዕቃ ለመግዛት ለሳይመን
ግን በእቃ ግን ለሳይመን ነው የበለጠ። ለሳይመን ነው እንዲሁም አይደለው። እሷ ናት ለምን አልተገዛልኝ እያለ የምታብደው። እስቲ ከራሱ ለሱ ገዝተን እሷ በቃ በመግዛት ለሳይመን ነው የምታደርገው። በዛ እያታለልከው እያካካስከው እኮ ነው። ግን በጣም ፊትክ የሚያሳየው ሁኔታ ከሚያሳየው ግን ለምን ነው የምታደለው? ሞር ክሎዝነታችሁ ከኑኑ ጋር ነው። እቃ በመግዛት ይክሰዋል። የጥፋተኝነት ስሜት ስለሚሰማው እቃ በመግዛት ይክሰዋል። እንደዛ ነው ፊልም ማድረገው።